አሁን እኔ አላወራክም። በነገራችን ላይ ይሄ እንዲህ ምናምን እኔ ሰጣ ገባው ልገባ አይደለም። እኔ እያየሁህ ያለሁት ምን እንደሆነ ታውቃለህ? አንተ በክርስትና ውስጥ ያለ ሰው ሁላ አይደለህም። አይደለም አንተ መተህ ስለ ነገረ ክርስቶስና ስለ ነገረ ስላሴ ከኛ ጋር ልታወራ ይቅርና መጀመሪያ መጽሐፍ ቅዱስ አንብበህ ታውቃለህ? አንተ ለመማር ላለመማር ምናምን ሳይሆን ማለት ነው። ያው እኔ የምማርበትን ያው ከፈሪሳውያን እርሾ ተጠበቁ ብሎናል ጌታ እንግዲህ እና የምትማርበትን ቦታ መወሰን አለብህ እንጂ ከሰይጣንም እኮ መማር ከሰይጣን ትማራለህ እንዴ? ከሰይጣን ሁሉ አትምረጡ የምትለን እንዴት ነው? ከሰይጣን እንዴት ነው ልትማር የምትችለው? አንተ ከአብም ከወልድም ሰረጸ የሚለውን ተውና ሲጀመር እኮ አንተ መጀመሪያ እኮ ስለ ኢየሱስ እኮ ያንተ የነሱ ኢየሱስ ብለህ ስለ ራስህ ኢየሱስ እኮ አታውቅም። ጥይቅ አሁን ስላንተ ኢየሱስ ማንነቱንና ምንነቱን ንገረኝ ስለ አታውቅም። ወንድማችን አንተ አምነህ ጴንጤ አያምንም የምትለው አለ። አሁን ከጠራህ ውስጥ ይሄን አያምንም የምትለው አለ። አሁን ከጠራህ ግን አሁን በዚህ ሰዓት ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። እና አሁን እያልኩ ያሉት በዚህ ሰዓት ይለምናል እያሉ የሚያምኑ ሰዎች አሉ። ኦሬዲ እኮ እነሱ ጠይቃቸው እነሱ እስኪ ስለ ስላሴ አንድነት ንገረን። የስላሴ አንድነት አሁን የስላሴ አንድነትን የኛን ነግሬ ያለው ምንድነው? አብ ወልድ መንፈስ ቅዱስ አንድ አካል አይደለም። አንድ ባህሪ፣ አንድ ፍቃድ፣ አንድ መንግስት፣ አንድ አገዛዝ አላቸው። አንድ መለኮት አላቸው ብለን ነው የምናምነው አይደለ? ስለዚህ ሰለሞን ደህና ነህ? ሳሙኤል እንዴት ነው? እግዚአብሔር ይመስገን። እንዴት ተባላችሁ? ሁሉ ሰላም አለው። እግዚአብሔር ይመስገን። በተደጋጋሚ የሆነ ኮሜንት ትጽፍል እያየሁ ነበረና በሰላም ነው? ደህና ነህ? አለው። እግዚአብሔር ይመስገን። ኦኬ፣ ጥያቄ እንጠይቅህ ትመልስልናለህ? አሁን መመለስ እችላለሁ፣ ግን እኔ ልጠይቅን የገባሁት ልጠይቃችሁ ነው። ሁላችሁም መመለስ የሚችል ሰው ካለ ችግር የለውም፣ ጥያቄ ትጠይቃለህ። ግን እኔ አንድ ጥያቄ ልጠይቅ ነው። ቀላል ጥያቄ ነው ጠይቃ ይዞ ከዚህ ቀደም የጠየቁት ጥያቄ ስለነበር ትጠይቀኛለህ። ግን እኔ ዋናው ማውራት የምፈልገው ስለ ክርስቶስ ብቻ ነው። ሌላ ነገር ክርስቶስ ላይ ልጠይቅ? ክርስቶስ ላይ ስለ ክርስቶስ ነው ማውራት የምፈልገው እና ክርስቶስ ላይ ስናወራ ጥያቄውን ጠይቃለህ፣ እኔም እጠይቃለሁ። ከዛ በኋላ ችግር የለውም። ክርስቶስ ላይ እናወራለን። በጣም ደስ ይላል። ክርስቶስ ላይ ማውራት ደስ ይላል። ግን አንድ ጥያቄ ልጠይቅህ እወዳለሁ። ኖ አይ ክርስቶስ ላይ ብቻ ነው ማውራት የምፈልገው እኔ ሰው ክርስቶስ ላይ እኮ ነው እኮ እሱ ላይ ነው እኮ የምናወራው። እሺ አንዴ ያለሁበትን ቦታ ላስተካክል። እሺ አንዴ እና መልሼ እንትን ልበል። ሚውት ላድርግላችሁና ተመልሼ ልምጣ። ያለሁበትን ቦታ ልቀይር። ኦኬ፣ ያለህበትን ቦታ ልትቀይር ነው? የሆነ ቦታ አሁን የማናግረው ሰው አለ። እሱን አናግሬ ልመለስና በሙሉ ፎከስ አወራለሁ ማለት ነው። ግን ላይክ ሌላ ቶፒክ ውስጥ መግባት አልፈልግም። እናንተ የምታመልኩት ክርስቶስ እና እኛ የምናመልከውን ክርስቶስ ብቻ ነው ማየት እንፈልገው። ችግር የለውም፣ እናወራለን እና ነገረ ክርስቶስ ላይ ነው የምናወራው። ከነገረ ክርስቶስ ውጪ አናወራም። ያው ታፒኬም አይደለም። ከፍ ማለት እንችላለን ከፈለግ ምስጢረ ስላሴ ላይ እና ነገረ ማርያም ላይ መግባት እንችላለን። ያው ከክርስቶስ ጋር ስለሚገናኝ ነው ማለት ደስ አንተ የፈለገ ቦታ ሄደ አድረስ አድርግ ዲስከስ እና በጣም ደስ እያለኝ ነው ዲስከስ ማድረግ። ደህና ነህ? የክርስቶስ ሰላም መጀመሪያ ካንተ ጋር ነው ወንድማችን። እንዴት ነህ? እግዚአብሔር ይመስገን። ያው የክርስቶስ ሰላም ያው ከእኔም ጋር ያው ኦርቶዶክስ የምታምነው ክርስቶስ ከእኔም ጋር ከእናንተም ጋር ይሁን። የምንሰማውን የምንማማረውን ይግለጥልን። አሜን። የክርስቶስ ሰላም ካንተ ጋር ይሁን። ሰላም ክርስቶስ ካንተ ጋር ይሁን። እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። የኦርቶዶክስ የምታምነው ክርስቶስ ከእኔም ጋር ከእናንተ ጋር ይሁን። አንተ መለስ ብለህ እሺ፣ አሁን ለጥያቄ መልስ ልትሰጠኝ ዝግጁ ነህ?
እኔ ለምጠይቅህ አንድ ጥያቄ ከዛ ትጠይቀኛለህ። መልሱን ግን መልሶች ጥያቄዎችን ሚስጥረ ስላሴ ላይና ክርስቶስ ፎከስ ላይ የምናመልከው ክርስቶስ መጽሐፍ ቅዱሳዊ ነው አይደለም የሚለውን ማየት የምፈልገው መዝሙሩ ምናምን ክሪስቶሎጂ ነው ክሪስቶሎጂ ላይ ነው የምጠይቅህ። ክርስቶስ ሚስጥረ ስላሴ ላይ ጀምር ከፈለክ ግልጽ እንዲሆን ማለት ነው። ነገረ ክርስቶስ ላይ ጠይቅህ። ሚስጥረ ስላሴን ጀምርላቸውና ለዚህ ለሚሰማን ሰውም ነው። እኔም መጀመሪያ መሰረታችሁን ነው ማወቅ እንፈልገው። እኔ መሰረታችሁ የት እንዳለ ሚስጥረ ስላሴ ልጠይቅህ። ምን ሚስጥረ ስላሴ ልጠይቅህ? የምታመልከውን ንገረኝ ነው የምልህ። የምታመልከውን ንገረኝና ከዛ እኔም የማመልከውን እነግርሃለሁ። ከዛ በኋላ ትምህርትህን ንገረኝ። አንተ ሚስጥረ ስላሴ ላይ ያለን ትምህርት ንገረኝ። እሱን ማወቅ ነው የምፈልገው። እኔ የማመልከውን አምላክ አውቀዋለሁ። ስለዚህ አንተን አምላክ ማወቅ እፈልጋለሁ። እኔ አምላኬ እንደዚህ ነው ብዬ አውቀዋለሁ። ስለዚህ የአንተን አምላክ ደግሞ እንደዚህ ነው በለኝ ያልኩት። ከዛ በኋላ ጥያቄውን እንጀምራለን። አሁን መፈታተን ምናምን ሳይሆን አምላክን የማግኘትና ለማግኘት ነገር ነው። እኔም እኮ እዛ ላይ ነው ፎከስ አድርገን እንድናወራ የፈለኩትና እኔ ጥያቄ ስላለብኝ ነው። እና ጥያቄ ልጠይቅ ከፈለክ ስላሴ ላይ አንድ ጥያቄ ነው የምጠይቀው። አይዞህ ብዙ ጥያቄ አልጠይቅህም። ወይ ነገረ ስላሴ ላይ ወይ ነገረ ክርስቶስ ላይ ጥያቄ ልጠይቅ እና አንተ ትቀጥላለህ። ጥያቄ ነው። የምታመልከውን ንገረኝ አልኩህ። የምታመልከውን ንገረኝና እንዲቀል እኮ ነው ነገሮችን እንደማቅለል። የቤቱ ርዕስ ምን ይላል? የቤቱ ርዕስ ምንድን ነው የሚለው? ኢየሱስ ተናፍቃል ነው የሚለው። ያው የትኛው ኢየሱስ እንደሆነ አናውቅም፣ ግን እኮ እሱን ውይይት ላይ ብናየው ይሻላል። ስለዚህ ልጠይቅህ አንድ ጥያቄ። ትምህርተ ስላሴ ላይ ነው ወይንስ ትምህርተ ስጋዌ ላይ ልጠይቅህ? ሁለቱም ላይ ጠይቀኝ። እሺ አያይዤ ልጠይቅህ። ዋሪ ዘ ዲቨረንስ ምን እያደረኩ እንደሆነ ታውቃለህ? ሰሙ የኔ ዓላማ እዚህ የሚሰሙ ሰዎችም አሉና እነሱን እንትን ለማለት ነው። ወንድማችን የኦንቶሎጂካል ትሪኒቲ እና የኦንቶሎጂካል ክሪስቶሎጂ ልዩነት ንገረን እስቲ እዚህ ጋር፣ ከዛን እንቀጥላለን። መሰረቱ እሱ ስለሆነ በአማርኛ አድርገው። እሺ ኩነታዊ ነገረ ስላሴና ኩነታዊ ነገረ ክርስቶስ የትምህርቱን ልዩነት ንገረን። ምንና ምን? ኩነታዊ ነገረ ስላሴ ወይም ኩነት በነገረ ስላሴ አስተምህሮና ኩነት በነገረ ክርስቶስ አስተምህሮ ወይም ኦንቶሎጂካል ትሪኒቲ እና ኦንቶሎጂካል ክሪስቶሎጂ ልዩነታቸውን ንገረን እስቲ ቀለል አድርገህ። ያው ቀላል ጥያቄ መሰረት ስለሆነ ነው። እኔ እናንተን የሚያወያየን እዚህ ላይ ስለሆነ ነው። እሺ ነገረ ስላሴንና ሚስጥረ ስጋዌ ነው እንድነግር የፈለግከው? ኩነቱን ነው የምነግርህ እኮ። ኩነቱን ከስማቸው ጀምሬ ሳስብብህ እስኪ የነገረ ክርስቶስ ለምን ታወሳስበዋለህ? እሺ አይ ላገለልህ ትንሽ እንትን ይላል። የነገረ ክርስቶስ የትኩረት ማዕከሉ ምንድን ነው? የትምህርት የትኩረት ማዕከል አምላክ ሰው ሆነ ሰው አምላክ ሆነ ነው። ላይክ ከነገረ ክርስቶስ አምላክ ሰው ሆነ ሰው አምላክ ሆነ። እሺ የነገረ ክርስቶስ የትኩረት ማዕከሉ ነው ያልኩህ። የትኩረት ማዕከሉ ምናምን እያልክ እኮ ድራማ መስራት አያስፈልግም። ሰሙ እንደሱ ከምታደርገው ድራማ እየሰራው እኮ አይደለም፣ ትምህርትን የጠየቅኩህ። ስለ ክርስቶስ ማንነትና ምንነት ንገረን እስኪ። የክርስቶስ ማንነት እና ምንነት ኢየሱስ ክርስቶስ ፍጹም ሰው የሆነ አምላክ ነው። ሰው ነው፣ አምላክ ነው። ያ ሰው ደግሞ ማንነት ንገረን።
እየነገርኩህ እኮ ነው እየሰማኸኝ። ማንነቱን ፍጹም ሰው የሆነ አምላክ ነው። ፍጹም ሰው የሆነ አምላክ የማይለይ አንድ ባህሪ የሆነ ማለት ፍጹም ሰው የሆነ አምላክ ነው። ኦኬ ምንነቱስ? ምንነቱን እኮ ነው የነገርኩህ አሁን። ማንነቱስ? አረ እንደዚህ እያልክ እንትን አይደለም። ድራማ ለምንድን ነው የምትሰራው? ድራማ እኮ እንደዛ አይነት ጥያቄ እኔም ልጠይቅህ እችላለሁ። ባይዘው ይገባ የፈለከውን ጥያቄ። እሺ ያ ምንነቱና ማንነቱን ንገረኝ። ያ ምንነቱና ማንነቱን ንገረኝ። የእግዚአብሔር አብ ንገረኝ። ይሄን ንገረኝ እስቲ መጀመሪያ። አንተ አሁን እንደዚህ ማወሳሰብ የፈለከው አይደለ? እኔ የእግዚአብሔር አብን ምንነቱና ማንነቱን ንገረኝ። እሺ የእግዚአብሔር ምንነቱና ማንነቱን ኦኬ የእግዚአብሔር አብ ማንነቱ እርሱ መለኮታዊ አባት ቅድመ ዓለም በወላዲነት የሚታወቅ ይሄ ማንነቱ ነው። ምንነቱ አሁን እዚህ ጋር ምንነቱ እኮ ልንገርህ። አንዴ ሚውት አድርግና እስከዛ አንተ ክርስቶስ ላይ መተህ ትነግረኛለህ። ልጅ አቀለ በነገራችን ላይ እየፈተንኩ አይደለም። አንተ ነገረ ክርስቶስ ላይ ወንድማችን አንተ ነገረ ክርስቶስ ላይ ዕውቀት አለኝ እያልክ እያወራ ስለሆነ በጣም መሰረቱን ነው እየጠየቅኩ ያለሁት። እኔ መሰረቱን እየጠየቅኩ ባይዘው ግን ምንነትና ማንነት እያልክ ለማወሳሰብ ሞክረህ ነው። ግን አሁን አንተም ምንነቱና ማንነቱ ውስጥ ላይ እንትን እያልክ አይደል? ክሊር እያደረግኩ አይደል? እኔ መጽሐፍ ገልጬ ላውራክሽ። እሺ ያንተን መጽሐፍ ገልጬ ላውራክ። እሺ ዝም ብዬ እያወራሁህ አይደለም። የኛና የናንተ ኢየሱስ ብለህ ስትመጣ መጀመሪያ ያንተን ኢየሱስ ልታውቀው ይገባ ነበር። የኔ ስትል የማታውቀውን ኢየሱስ ልጠራይ። ቆይ አንዴ ስታፒት። እሺ መጽሐፍ ገልጬ ነው ማሳየህ። እሺ ተረጋጋ። የራስን መጽሐፍ ነው ማመጣልህ። ስራ ታስፈታኛለህ አይደል? የስራን ይስጥ እንዳልል ያው ልጠይቅ ነው የመጣኸው። ጥሩ እና ያው ኦኬ የነገረ ክርስቶስ የትኩረት ማዕከሉ ይልና ጽናተ ተዋሕዶ የሚለውን መጽሐፍ አንብበህ ታውቃለህ? ወንድማችን ሰለሞን ታርጋችሁኛል እንዴ? ጽናተ ተዋሕዶ የሚለውን መጽሐፍ አንብበህ ታውቃለህ? አይ ጽናተ ተዋሕዶን አላነበብኩት። እስኪ በነገረ ክርስቶስ ዙሪያ ምን አይነት መጽሐፍ አንብበህ ታውቃለህ? ሃይማኖተ አበው አለኝ። የክርስቶስ እውነተኛ መልክ አለኝ። ኦኬ ሃይማኖተ አበው ብዙ የጸሎት መጽሐፎች አሉኝ። እሺ ቅልል ላድርግልህና ሁለት ናቸው የክሪስቶሎጂ ትኩረት ማዕከሎቹ። የመጀመሪያው መጽሐፉን ነው። ወዳጄ ለምን ትቸኩላለህ? ተረጋጋ እስኪ። ተሙ ፕሊስ፣ እኔ እውቀት ላይ ነው ማውራት የምፈልገው እና ላይክ ድራማ መስራት ስለማንወድ ነው። አረ ወዳጄ ተረጋጋ ነው ያልኩህ። እውቀት ላይ እኔ እኮ ምንም እንደማታውቅ እኮ እያሳየሁህ እኮ ነው እንዴ። ለምን አትረጋጋ? እሱን እናየው ነው ያልኩት። እኔ እሱን እናየውና ክርስቶስን እናገኘው ለታችሁ። መጽሐፉን አልከፍተውም። በል ንገረኝ፣ የነገረ ክርስቶስ የትኩረት ማዕከሉን ንገረኝ። አንተ ቤተክርስቲያን ብላ ነው የምታስተምረው። አሁን እኮ ያልከው መጽሐፍ አላነበብኩትም አልኩህ ሲጀመር እና አንተ አሁን ከመጽሐፉ አይደለም የአንተ ቤተክርስቲያን የነገረ ክርስቶስ የትኩረት ማዕከሉ ምን ብላ ነው ያስተማረችህ? እኔ እኮ የተማርኩትን ነገርኩህ። ማውቀውን ነገርኩህ። ስለዚህ አሁን አንተ ቆይ ስለ እግዚአብሔር አብ ምንነትና ማንነት ለምንድን ነው መናገር የከበደክ? ስነግርህ እኮ አንተ የሚሰማ ጆሮክ ስለሌለክ እኮ ነው። እየነገርኩህ ነበር። አንተ ነገርኩህ እኮ ንገረኝ። አሁን እኔ አላወራክም። በነገራችን ላይ ይሄ እንዲህ ምናምን ሰጣ ገባ ውስጥ ልገባ አይደለም። እኔ እያየሁህ ያለሁት ምን እንደሆነ ታውቃለህ? አንተ በክርስትና ውስጥ ያለ ሰው ሁላ አይደለህም። አይደለም አንተ መተህ ስለ ነገረ ክርስቶስና ስለ ነገረ ስላሴ ከኛ ጋር ልታወራ ይቅርና
መጀመሪያ መጽሐፍ ቅዱስ አንብበህ ታውቃለህ? እንግዲህ እኮ ማንበባችንን እኮ እያየን እኮ ነው ማን እንደሚያውቀው ክርስቶስን እንደሆነ ታውቃለህ ወይ ወንድማችን? እኮ ማንበቤን ላሳይክ ነው አሁን የመጣሁት እኔ። አንተ ደግሞ አንብባችሁታል ግን ካላገኛችሁት የምታውቀው ነገር የለም። ምንድነው የምታሳየኝ? አሁን እኮ ወይ የምጠይቅህን አታውቅ። እኔ የነገረ ክርስቶስ የትኩረት ማዕከሉ ምንድነው ብዬ ብጠይቅህ፣ እሺ አንድ ሚውት አድርግና ላስረዳህ። ግን ሚውት አድርግልኝና ያንተ ኢየሱስ የኛ ኢየሱስ እያልከን ነው። አሁን አንተ የኔ ኢየሱስ ካታጎራይዝ አደረከውን ኢየሱስ አታውቀውም። ያንተን እኔ የራሴን ኢየሱስ የራሴንማ በደንብ አድርጌ የኔንማ ጭራሽ አታውቀውም። እኔ የራሴን ኢየሱስ ስላስረዳሽ ሚውት አድርገው እናንተ። ምን ስላንተ ኢየሱስ እኮ ነው የጠየቅኩ። ማንነትና ምንነቱን ንገረኝ ብዬሽ ነው። ማንነትና ምንነት አሁን አንተ ያዝከው መጽሐፍ እኔ አላነበብኩትም። አሁን አንተ እዛ ስፔሲፊክ የተጻፈው ነው ለማደነጋገር እዛ ላይ ተጻፈው ቃል በቃል እንዲሆን ነው የጠየቅኩት። ስለ ትምህርት ነው እየጠየቅኩ ያለሁት እኮ። ነገርኩህ እኮ ክርስቶስ የመጣው ክርስቶስ የምንለው ክርስቶስ ወይም ስግው ቃል የምንለው አምላክ ሰው አምላክ መሆኑን የሚያሳይ ነገር ነው። ወይም ይሄ የኛ ስጋ ኖርማሊ በቃ እኔ ስለ እንደውም ከመጽሐፍ ቅዱስ ልጠይቅህ። ጠይቅ እስኪ ቦርፎሪኮን አተርጋውና አትሪኮን የሚሉት የሶስቱ ልዩነት ንገረኝ። ምን ቦርፎሪኮን አተርጋውና አትሪኮን የሚሉት የሶስቱ ልዩነት ንገረኝ። አማርኛ አድርገውን ኢትዮጵያ ነኝ። አማርኛ ላድርግልህ። አያግራ ለማገባት የምትሞክረው ነገር ወይኔ በላቸው። አማርኛ ላድርግልህ። እስኪ ስለ አካላዊ ቃል ንገረኝ። አካላዊ ቃል ጎበዝ፣ እንደዚህ አይነት ጥያቄ ጠይቀኝ። አካላዊ ቃል አማርኛ ስታደርገው ጥሩ ነው። ገባ ላይክ አሁን እኔ ቴዎሎጂያን ኮሌጅ አይደለም የተማርኩት፣ እኔ ቤተክርስቲያን ውስጥ የተማርኩት አባቶቼን ያስተማሩኝ። ስለ አካላዊ ቃል ንገረኝ። እሺ አካላዊ ቃል ቅድመ ዓለም ከአብ የተወለደ የራሱ አካል አለው። ከአብ የተወለደ ቅድመ ዓለም ግን የጊዜ ልዩነት የለውም። አሁን ለምሳሌ እኔ ከአባቴ ስወለድ አንተም ከአባቴ ስትወለድ የእድሜ ልዩነት አላችሁ መሀላችሁ። ግን አካላዊ ቃል የእግዚአብሔር ቃል ግን ሲወለድ ከአብ ሲወጣ ከአብ ቅድምና የለውም። ወይም ቅድምና ወይም አባቱ አይቀድምም። ወልድ ከአብ ይወጣል እንዴ? ወልድ ከአብ ይወጣል እንዴ? ወልድ ከአብ ይወጣል። ልጁ ነው ወልድ። መንፈስ ቅዱስ ሰራጺ ማለት አምናለሁ። ሰራጺ ማለት ነው የሚሰርጽ ማለት ነው እኮ። ምን ማለት ነው የሚሰርጽ ማለት? የሚሰርጽ ነው። አማርኛ እኮ ነው እየወራ አማርኛ እኮ ነው። አማርኛ የሚሰርጽ ማለት ነው የሚሰርጽ አማርኛ እኮ ነው የሚሰርጽ። ሌላ ምን ብዬ እንዳስረዳ የሚሰርጽ ነው። ወይም ከአብ የሚወጣ ነው። መንፈስ ቅዱስ ከአብ ይወጣል፣ ከወልድ አይደለም የሚወጣው። ወይኔ በላቸው ነው። እሺ አንተ መንፈስ ቅዱስ ከአብ ነው ከወልድ ነው የሚሰርጸው? ቆይ ቀለል አድርግልህ። ይሄን መልስልኝ። መንፈስ ቅዱስ ከአብ ነው ከወልድ ነው የሚሰርጸው? እሺ ሶልዬ፣ እሺ ተረጋጋና መንፈስ ቅዱስ የለ ከአብ የሚሰርጽ ነው። ግን እኔ አንድ ጥያቄ ልጠይቅህ። ከወልድ ይሰርጻል? ከወልድ ይሰርጻል? እሱ ትምህርት ፊሎኪዮ ይባላል። ከወልድ ይሰርጻል አይሰርጽም? ከወልድ ይሰርጻል አይሰርጽም? ኖ ከወልድ ይሰርጻል አይሰርጽም? ቆይ ወንድማችን ሰለሞን፣ እሱ እዚህ ያሉ ጴንጤዎች እኮ የሚያመልኩት እኮ ከወልድ ይሰርጻል ብለው ነው ታውቃለህ። አሁን አንተ ከአብ ነው ኧረ በእናትህ ተው፣ እንዲህ ብሎ የሚያምን ጴንጤ የለም። ተው ሰለሞን እረፍ እንጂ። እዚህ ጋር የሚያምኑት ከወልድ ነው የሚሰርጸው ነው የሚሉት። ከወልድም ይኸው ከኔ ጋር እያወራክ አይደለ? ከወልድ ይሰርጻል ብሎ የሚያምን ይኸው ማንም ጴንጤ የለም። ይኸው እኔ አንድ ጴንጤ ነኝ እያወራሁ እኮ ነው እንዴ። እዚህ ቁጭ ብለህ እኔን አኪውስ ታደርገኛለህ? ኧረ ተው እንጂ ሶል። እሺ አንድ ጥያቄ ልጠይቅህ። ወልድና መንፈስ ቅዱስን ምንድን ነው የሚያገናኛቸው? ወልድና መንፈስ ቅዱስ ወልድ መንፈስ ቅዱስ የአብና የወልድ የባህሪ ህይወታቸው ነው። የባህሪ ህይወታቸው ነው። አቤት። መንፈስ ቅዱስ የአብና የወልድ የባህሪ ህይወታቸው ነው። ህይወት ነው። የአብና የወልድ የባህሪ ህይወታቸው ነው። ወልድ ደግሞ የሚያገናኛቸው
ወልድና መንፈስ ቅዱስ የወልድ የባህሪ ህይወቱ ነው፣ ወይም የአብም የወልድም የባህሪ ቅዱስን ምንድነው የሚያገናኛቸው? ግብር ባህሪ ያገናኛቸዋል። ስልጣን፣ መንግስት፣ አገዛዝ ይሄ ሁሉ ያገናኛቸዋል። ይሄም አንድነታቸው የአብ የወልድ የመንፈስ ቅዱስ አንድነት ነው። አንድነታቸው ይሄ ነው። በመለኮት አንድ ናቸው። በባህሪ በአገዛዝ በሁሉ ነገር አንድ ናቸው። የአካል የስም ልዩነት ዮሐንስ 10:30 ላይ 10:30 ላይ እኔና አብ አንድ ነን ይላል አይደለ? እሺ ዮሐንስ ወንጌል ምዕራፍ 14 ላይ ደግሞ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ይላል። አብ በወልድ ውስጥ እንዴት ኖረ? ወልድስ በአብ ውስጥ እንዴት ኖረ? ይሄ ጥሩ ነው። በቃ ይሄ የባህሪ አንድነታቸውን የሚያሳይ ነገር ነው። አንድ መሆናቸውን የሚያሳይ ነገር ነው። አብም በእኔ ውስጥ አለ እኔም በአብ ውስጥ አለው ማለቱ አብም ወልድም የተለየ ፍቃድ እንደሌላቸው የሚያሳይ ነገር ነው። ይሄ አንድ መሆናቸው በነገረ ሥላሴ ያብራራለን። እስካሁን እኮ እያብራራው ነበር። አሁን ኩነትን በነገረ ሥላሴ ያብራራለን። እሺ ኩነት ልብ፣ ቃልና እስትንፋስ። አሁን ለምሳሌ ልብ አለን፣ ቃል አለን፣ እስትንፋስ አለን። ከልባችን ወይም እሺ አብ ወልድ መንፈስ ቅዱስ፣ አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ሁሉ መንፈስ ቅዱስ አለ። ሁሉም በተመሳሳይ ከቅድመ ዓለም ጀምሮ አሉ፣ አይነጣጠሉ። አብ ወልድን ቅድመ ዓለም ወልዶታል። ወልድ ደግሞ የአብ አንደኛ ልጁ ነው፣ ሌላ ልጅ የለውም አብ ከወልድ ሌላ። መንፈስ ቅዱስ ደግሞ የአብና የወልድ የባህሪ ህይወታቸው ነው። ይሄ ከአብ ወልድ ደግሞ መንፈስ ቅዱስ ደግሞ ከአብ ነው የሚሰርጸው፣ ከወልድ አይሰርጽም። ቅድመ ዓለምም ከአብ ነው የሰረጸው። ስለዚህ አሁንም ከአብ ነው የሚሰርጸው። የግብር ሶስትና ኩነትን ለያይተህ ንገረን፣ አስተምረን እስኪ። አሁን ላይ ምስጢረ ሥላሴ ሰፊ ትምህርት ነው። ጫፍ ጫፉን እየያዝን እኔ ሌላው ሰፊውን ሳይሆን አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብለን እናምናለን አይደለ? እኮ እዚህ ጋር አሁን ጥያቄ አለኝ እኔ ላንተ። ቆይ እንትን ታብራራው ትጠይቀናለህ። ቆይ እዚህ ጋር ጥያቄ አለኝ ሳይሆን አሁን የማወራህን ነገር በደንብ ስማኝ። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብለህ ታምናለህ አይደል? ታምናለህ። ግን እናንተም ይሄን አታምኑም ነው የምልህ። አሁን እዚህ ጋር ከመጀመሪያው ከላይ ከመሰረቱ ስንጀምር ማለት ነው። ማን ነው አላህ ብሎ ነገረ ሰው አለ? ወልድ ከማን ነው የሚሰርጸው? መንፈስ ቅዱስ ከማን ነው የሚሰርጸው ብላችሁ ነው የምታምኑት እናንተ? ይሄን ጥያቄ ከአብ ነው የሚሰርጸው ብለን ነው። ከወልድ አይሰርጽም ብላችሁ ነው የምታምኑት? ጴንጤዎች እንደዛ ነው የምታምኑት? ከወልድ አይሰርጽም ብለን ነው የምናምነው። እሺ አመሰግናለሁ። እሺ ሌሎቹ ውስጣችሁን እናንተ መርምሩ። እንግዲህ እናንተ መርምሩ ውስጣችሁ ሌሎቻችሁ። በአንድ ጥያቄ ልጠይቅህ። ፊሎክስ ስለሚባለው ትምህርት ታውቃለህ? አማርኛ አድርገዋል። ምን በቃ ከዚህ ቀደም ከነማን ጋር አውርተህ ታውቃለህ? ኧረ ሰማሁ እንዴ። እሱም ማወቅ ምን አስፈለገ? አንተ አማርኛ አድርግልኝ እኔ ላይክ ለማስረዳት እንዲቀለኝ ነው። አላወይን ለእናንተ ግር ያለ ነገር ላለመስጠት ነው። ስለዚህ አሁን በአማርኛ አድርገውና ማውራት እንችላለን፣ ክሊር እንዲሆን ነገሩ። አሁን እንግሊዘኛ ያለው ደግሞ ግርም ይለን ይባስ ብለህ ለኛ ነው አይደለ? ግርም የሚለን እና አሁን እኮ ተከፍለሃል እኮ። አሁን አንተ ከወልድ ይሰርጻል እያላችሁ የምታምኑ አላችሁ። እዚህ ጋር አሁን ካቶሊክ እና ፕሮቴስታንት የሚያምነው ከወልድ ይሰርጻል ብሎ ነው መንፈስ ቅዱስ። አሁን አንተ ከአብ ይሰርጻል ብቻ ነው ያልከው፣ ከአብ ይሰርጻል ብቻ ነው ያልከው። ስለዚህ አሁን መረጃ አለክ እንዴ? እሺ ቆይ፣ ኧረ እፈልግልሃለሁ፣ ችግር የለውም። እርግጠኛ ነህ ግን የት ነው የገባኸው? ማለት እኮ ችግር የለውም፣ ጠብቀኝ። እኔ ላይክ ሰርች አድርጌ አሰጣለሁ የምጠብቅ ከሆነ ማለት ነው። ምክንያቱም አሁን አንተ እያደረክ ያለው ሰው ምንድነው? አንተ የምታምነው ከአብ ይሰርጻል ብለህ ነው። ትክክል ጎበዝ። እሺ እኛ የምናምነው እኮ እሱን ነው። አንተ ግን ፕሮቴስታንቱ ግን የጻፈው ከካቶሊክ እንደመውጣቱ የሚያምነው ምንድነው? ከአብም ከወልድም ይሰርጻል ብሎ ነው መንፈስ ቅዱስ ነው የሚያምነው።
ስለዚህ አሁን አንተ ያለበትን መፈተሽ ነው ያለብህ። እውነት ለመናገር እንደዚህ ማታም ከሆነ ማለት ነው። በካቶሊክ ቤት ካቶሊክ መቼ ነበረ እስኪ ራሷን ገንጥላ ያወጣችው ከኢስተር በስንት ዓመተ ምህረት ነው? ሰለሞን ምን ኢስተርን ከኢስተርን ነው እንደወጣችሁ ብለን ነው የምናምነው እኛ። ካቶሊክ ከኢስተርን የተገነጠለችው በየትኛው ትምህርቷ ነው? ክርስቶሎጂ። ምን በሚለው ክርስቶሎጂ? ቱ ኔቸር በሚለው። ኢስተርኖች ቱ ኔቸር በሚለው አያምኑም እንዴ? እኮ እኔ እኮ ከኢስተር ናቸው አላልኩም እኮ ከኢስተር ነው ወጡ አላልኩም ሲጀምር። እኔ ካቶሊኮች አንተ ያልከው ከኢስተር ነው በምንድን ነው ብዬ እኮ ነው የጠየቅኩህ። እኔ እኮ ከኢስተርን አልወጡም ሲጀመር ነው ያልኩህ። ሲጀመር እንደዛ ነው ያልኩህ። እኔ ካቶሊክ አሁንም ኢስተርን ውስጥ ነው እናት እያልከኝ ነው? ኖ አይደለም፣ ኢስተርን ውስጥ ናት እያልኩህ አይደለም። እኔ እነሱ አስተምሯቸው ክርስቶሎጂ ላይ አስተምሯቸው ተመሳሳይ ነው ያልኩህ። ስለ ሶስቱ ጉባኤያት ንገረኝ። ስለ ሶስቱ ጉባኤያት አሁን እንደሱ መናገር እንችላለን፣ ግን አሁን አራቱን ጉባኤያት እሺ አይ አሁን ወደ ኋላ እንመለስና ወደ ክርስቶስ እንመለስ። ከዛ ወደ ጉባኤዎቹ እንመለስ። አራቱን ጉባኤያት ንገረኝና ከዛ እንመለሳለን። ቀላል አይደል? ችግር የለውም እንመለሳለን። አንዴ የሆነ ነገር ፕሩፍ ላድርግልህ። ቆይ እንትን ትለኛለህ። እስኪ ስለ አራቱ ጉባኤያት ንገረኝ። ፕሮቴስታንት ምን እንደሚሆን ላሳያችሁ ፈልጋለሁ። አንዴ ይቅርታ ሰለሞን ሶል አለው እየሰማሁህ ነው። እኔ ሐሳብ ይቀየር እስኪ ስለ አራቱ ጉባኤያት እስኪ አራቱ ጉባኤያት ስለ አራቱም ስለ ሶስቱም እነግርሃለሁ፣ ግን እኛ የምንቀበለውን እነግርሃለሁ እና ሌሎች የሚቀበሉ ስለሆነ ችግር የለውም። እንትን ጥራልኝና ችግር እኔ እኮ ነገሮችን ቅልል እያደረኩ ነው። ጥራልኝ አራቱን ጉባኤያት። ሰለሞን አንዴ ጠብቀኝ። ቸርች እያደረኩ ነው። መንፈስ ቅዱስ ከአብን ከወልድም ይሰርጻል እንደሚል ትሉና እንደማትሉ ቼክ ላድርገው። እሱን ጨርስና መለሳለሁ። ችግር የለውም። ሐሳብ እየቀያየርን ነው። እንደዛ ከሆነ ልንደርስ አንችልም ኢየሱስ ላይ። አንተ ከአብን ከወልድም ሰረጸ የሚለውን ተውና ሲጀመር እኮ አንተ መጀመሪያ እኮ ስለ ኢየሱስ እኮ ያንተ የነሱ ኢየሱስ ብለህ ስለ ራስህ ኢየሱስ እኮ አታውቅም። ጥይቄ አሁን ስላንተ ኢየሱስ ማንነቱንና ምንነቱን ንገረኝ ስለ አታውቅም። ስላሴ ጋር ገባ። ስለ ስላሴ በጠይቃ አታውቅም። እንዴ እስካሁን መልሰናል ነበር። ለምንድን ነው አታውቅም እያልክ ለሰዎች ለምን እንደዛኔ የመለስከው ወንድሜ? ምንም እኮ እየመለስክ እኔ እኮ አታውቅም እያልኩ ያለሁት ለምን እንደሆነ ታውቃለህ? ምንም ስለማታውቅ ነው። ይሄ በደንብ የሚያስተምሩ ሰዎች አሉ። እነሱ ጋር ሄደህ ብትማር ደስ ይለኛል። ኦኬ እንዴ እስካሁን ስነግርህ የነበረው ምንድነው? አሁን አንተ ከመጽሐፉ ጋር ተመሳሳይ ኢየሱስ ክርስቶስ ከአብ ጋር እኩል የሆነ አምላክ ነው። ይኸውልህ ከአብ ጋር እኩል የሆነ አምላክ ነው። በሰውነቱ ደግሞ ምንነቱና ማንነቱና እየጠየቅኝ ያለው ስለ ክርስቶስ እየነገርኩ ነው። ምንነቱና ማንነቱ ያለበት አታውቀውም። አሁን እየነገርኩ ያለሁት ምንድነው? አሁን እየነገርኩ ያለሁት ስለ ክርስቶስ ምንነትና ማንነት እየነገርኩ ነው። ስለማታውቅ ነው አታውቀውም እያልኩ ያለሁት። ምንም የምጠይቀህን ሁላ አይደለም የምትመልሰው እንዴ? እሺ አሁን እየመለስኩልህ ያለሁት ስለምንድን ነው ታዲያ? ስለምንም እየመለስክ እኔ ስለጠየቅኩ እየመለስክ የራስህን ሐሳብ ነው እያወራህ ያለኸው። አይ እኔ ስለ ክርስቶስ እየነገርኩ ነው ምንነቱና ማንነቱን። ግን ከዛ በፊት ፕሩፍ ማድረግ የምፈልገው ነገር አለ። አታውቀውም ስለ እለፈውና ሌላ ነገር ነው የምታወራው። አሁን ታልፎና እሱን እንደማላውቀው እኮ በምን እንዴ አንተ ስላልከኝ አይደለም የማላውቀው ምንም ማለት እኔ እኮ እንትን ልበልህ መጽሐፍህ ሜንሽን ላድርግህ ምናምን አልኩኝ። የራስህን መጽሐፍ ላሳየህ አልኩ። የራስህን መጽሐፍ እንኳን መስማት አትፈልግም። ምንድነው አንተ የእናንተ ኢየሱስና የኛ ኢየሱስ ሌላ ነው አልክ። ያንተን ትክክለኛ ኢየሱስ ማንነቱንና ምንነቱን ንገረኝ ስልህ በቃ ምንም እያወቅኩ አይደለም። አንተ ስለማታውቀው ኢየሱስ
እሺ እኔ ከምለው ኢየሱስ አሁን ከተገለጽኩት ውስጥ አንተ የተለየ አሁን ያነበብከውን የምትለው ስለኛ ንገረኝ እስቲ ምንነቱና ማንነት እኔ ከተናገርኩት ውስጥ የተለየ ከሆነ እስቲ እንስማ። እስቲ ስለ ክርስቶስ ማንነት ስትጠየቅ ምን ብለህ ነው የምትመልሰው? ማንነቱን ስጠየቅማ የእግዚአብሔር ልጅ እግዚአብሔር ብዬ ጎበዝ፣ በጣም ጎበዝ መልሰኸዋል። ምንነቱ ኢየሱስ ክርስቶስ ፍጹም ሰው የሆነ አምላክ ነው። አቤት፣ ፍጹም ሰው የሆነ አምላክ። እሱ ማንነቱን እኮ ነገርከኝ እኮ አሁን እየጠየቅ ያለው ነገር ማለት ነው። ሰለሞን መጽሐፍ ቅዱስ ይዛል? አሁን እጅ ላይ አልያዝኩም። ያው ሰርች ማድረግ ይችላል። ኦኬ፣ እሱንም ሰርች ልታደርግ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቆ ነበር። ማን ይሉታል ብሎ ሲጠይቅ ምን ብለው ነበር ሐዋርያቱ የመለሱለት? አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብለው ነው የመለሱለት። አንተ የእግዚአብሔር ልጅ ነህ ብለው ነው የመለሱለት ጴጥሮስ። በጣም ጎበዝ። ማንነቱን ስትጠየቅ አንተ የሕያው የእግዚአብሔር ልጅ ነህ፣ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው ብለህ ነው የምትመልሰው። እሺ፣ ምንነቱን ስትጠየቅ ደግሞ መጽሐፍ ቅዱስ ይዘህ ቢሆን በደንብ አስረዳህ ነበር። ዮሐንስ ወንጌል ምዕራፍ 14 ከቁጥር 11 ላይ አይተዋል። አሁን ለምሳሌ አንተ አንድ ድርጅት ውስጥ ስራ ገባ። እዚህ ተቋም ውስጥ ምንድነው ብትባል ምንድነው የምትለው? ፕሮፌሽንን ነው አይደል የምትናገረው? ግብርህን ነው አይደል? እዛ ተቋም ውስጥ የምትሰራውን ስራ ነው አይደል የምትናገረው? እኮ እስካሁን የተናገርኩትን እኮ ተመሳሳይ ነገር ነው የነገርከኝ፣ ግን አንተ ጥያቄውን ለማግራ ለመጋባት እየሞከርክ ስለሆነ እኔ እግዚአብሔር ልጅ ነው እኮ ብያለሁ። ገባክ? አሁን አንተ የመስማት ራሱ ትዕግስት የለህም። ሁለት የሰማይና የምድርን ያህል የሚለያዩ ጥያቄ ጠይቄ የእግዚአብሔር ልጅ ነው ብያለሁ ትለኛለህ። እኔ ስለዛ አይደለም እያወራሁ ያለው። እስቲ ስማ ሰለሞን፣ ስራ አለክ? ይቅርታ፣ ወይም የሆነ ድርጅት ተቋም ላይ ትሰራለህ? እሺ፣ አንተ የምትሰራው ድርጅት ውስጥ ምን ሆነ ነው የምትሰራው? እዛ ላይ አሲስታንት። ለድርጅቱ ምንድነህ? አሲስታንት ነኝ። አሲስታንት ባለሙያ። አይ አይደለ፣ በደንብ ስማ። ምንድነህ ስለ ሙያ ነው እዛ ጋር ስላለ ስለ ግብርህ ነው የምትናገረው። ማነህ ብዬ ስጠይቅህ እኔ ሰለሞን ነኝ ብለህ ነው የምትመልሰው። ምንድነህ ስትል ብዬ ስጠይቅህ አሲስታንት። አሁን ክሊር ላደርግልህ ነው። ስለ ክርስቶስ ማንነት ንገረን ስንልህ ማንነቱ እርሱ የሕያው የእግዚአብሔር የባህሪ ልጅ ስለመሆኑ ትነግረኛለህ። ምንድነው ብዬ ስጠይቅህ ምንነቱን ስጠይቅህ ክርስቶስ በስጋ ማርያም ተገልጦ እስከ ትንሣኤ ድረስ ስላንተ ያደረገውን ነገር ነው የጠየቁ። መጀመሪያ በዚህ ክልኝ ሁለቱ መለየት አለብህ። ገባ? እስካሁን ከተናገርኩት ውስጥ ይሄ ነገር የለም ወይ ነው የኔ ጥያቄ። እስካሁን ከተናገርኩት ትዕግስት ኖሮክ ስማ፣ ለመማር ስማ። እስቲ ተማር እንዴ። መማማር ፈልገህ አይደል የመጣው? እስኪ ተማር፣ ስማና ከዛም በኋላ ታወራለህ። ያልገባህ ነገር ካለ ትጠይቀኛለህ። ኦኬ። እኔ አሁን ስለ ክርስቶስ ኢየሱስ ማወቅ ያለብን ሁለት መሰረታዊ ነገሮች እንድታቅ ነው እየነገርኩህ ያለው፣ ማንነቱንና ምንነቱን። ይሄ ነው ኦንቶሎጂካል ክሪስቶሎጂ እና ኦንቶሎጂካል ፈንክሽናል ክሪስቶሎጂ ተብሎ ለሁለት የሚከፈለው። ገብቶሃል? የትኩረት ማዕከሉ ይሄ ነው። እርሱ የእግዚአብሔር ልጅ ስለመሆኑና የእግዚአብሔር ልጅ ሆኖ በምድር ላይ በጥቂቱ እንደኛ ነው ያደገው። በጥበብና በሞገስ አይደለ? በዚያ ሁሉስ ምን ነበረ? ስለኔና ስለአንተ የተከፈለ ካሳ አለ፣ ቤዛነት አለ እስከ መስቀል ድረስ። ይህን ስትጠየቅ ስለ ምንነቱ አንድ ሰው እያወራክ ነው። ገባ? ማንነቱን ሳታቅ ምንነቱ ጋር የምታወራ ከሆነ አሁንም ትስታለህ። አሁንም ትመጣና የእናንተ ኢየሱስ ሌላ ነው፣ የኛ ኢየሱስ ሌላ ነው እያልክ ታወራለህ።
ገብቶሃል አይደለ? መጀመሪያ ቤዚክሊ ይሄን ለማወቅ ሞክር፣ አንብብ፣ ጠይቅ። እሺ አንተን እዚህ ጋር ለማሳጣት እንዲህ አይደለም ምናምን ለማለት አይደለም። እኔ እስካሁን ከተናገርኩት የለም ወይ አሁን ያልከው ነገር የለም ወይ ነው ያልኩት። የጠየቅከው ጥያቄ አልተመለሰልህም። እስካሁን ከተናገርኩት ለክርስቶስ እኔ የእግዚአብሔር ልጅ ነው ብያለሁ መጀመሪያም። ከዛስ በኋላ ከአብ የተወለደ ከመብርሃንም የተወለደ መሆኑን ተናግሬያለሁ አይደለ? ይሄ እኮ አንተ ማንነቱን እኮ በዚህኛው መልስ ውስጥ ታገኘዋለህ እኮ። ይሄ ላይክ ለኦርቶዶክስ እኮ ግራ የገባ ጥያቄ አይደለም። አንተ ግን አጠያየቅ ግን ሰው ቢመልስልህ እንኳን ስህተት እንደሆነ አድርገህ ለመናገር ነው የምፈልገው። ስለዚህ አሁን እኔ አንተም ሌላም ሰው እንዲተርፍ ነው የመጣሁት እንጂ ለመማርም አይደለም። እንዴት ነው እውነት ለመናገር ለመማር አይደለም። አንተ እኔ ልታተርፈኝ ነው የመጣኸው? እሺ አትርፈኝ። እሺ ሌላ እኔ ያልገባኝን አንድ ጥያቄ ልጠይቅሽ። እሺ ኦኬ በአብ በወልድ በመንፈስ ቅዱስ መካከል ያለውን አንድነትንና ሶስትነትን ንገረን። እሺ አንተ የምታምንበትን ንገረኝና እኔ ለፊቱ ይሄን መናገር ካልፈለክ አያውቁም ምናምን ብለህ እንዳይሆን ማለት አንተ የምታምንበትን ንገረኝና ከዛ ስህተትህን እነግርሃለሁ። አንተ አሁን እኔ ተሳስተሃል ብዬ ስለማምን ማለት ፕሮቴስታንቶች ተሳስታችኋል፣ ያንተን አላውቅም እንግዲህ የፕሮቴስታንቶች ተሳስተዋል ብዬ ስለማምን ማለት ነው። ምን ሰምተህ ነው የተሳሳቱት? እስኪ የተሳሳቱትን ንገረኝ መጀመሪያ። እሺ አሁን የጠየቀኝ የአብ ወልድ መንፈስ ቅዱስን አንድነትና ሶስትነት ነው አይደል? ኦኬ ፕሮቴስታንቶች አንድነቱም ላይ ተሳስተዋል፣ ሶስትነቱም ላይ ተሳስተዋል። አሁን እስኪ አንድነቱ ላይ ምን ብለው ተሳሳቱ? አንድነቱ ላይ ምን ብለው ተሳስተዋል መሰለክ? አሁን ለምሳሌ አብ ወልድ መንፈስ ቅዱስ አንድ ፍቃድ ካላቸው እንዴት ነው ወልድ አማላጅ የሚሆነው? ገባ? ያ ሁሉ ፍቃዱ የወልድም ነው። ስለዚህ ይሄ ሁለት ፍቃድ የሚያሳይ ነገር ነው። አሁን በደንብ ሊታወቅ ማለት ነው። ክሪስቶሎጂ ላይ ሁለት ፍቃድ የሚያሳይ ነው። ሁለት ፍቃድ የሚያሳይ ነገር ነው ይሄ እኮ። ክርስቶሎጂ እኮ ነው። አሁን እኮ ከፍቃዱ ከሚስጥረ ሥላሴ ነው እኮ ክርስቶሎጂ ራሱ ከሶስቱ አካል አንዱ አካል እኮ ነው ሰው የሆነው። ስለዚህ አሁን ሰው ስለሆነው ክርስቶስ እናወራ ሰው ስለሆነው ክርስቶስ እናወራ አንዴ እሺ ተምዬ ከሶስቱ አካል አንዱ አካል ስትል በተለየ አካሉ የምትለው አብም ፍጹም ሰው አልሆነልንም፣ መንፈስ ቅዱስም ፍጹም ሰው አልሆነልንም። ገባ? ሶል ድምጽ ገብቶብህ ነበር ሰማሁ። ሶል ድምጽ ገብቶብህ ነበር ሰማሁ። ድምጽ እየረበሸት ነበር። አሁን እኔ እየጠየቅኩ ቅድም አሁን ሳወራክ ነበረ ግብር ላይ አይደለም። አሁን ክሪስቶሎጂ አንተ አሁን ከኩነት ወጥተህ ወይም ከኦንቶሎጂ ወጥተህ ፈንክሽን ውስጥ ገብታል። ክሪስቶሎጂ ሰብ ውስጥ ነው የገባው። የክሪስቶሎጂ አሁን እየጠየቅን ያለው ምን እንደሆነ የፍቃድና አንድነት እኛ ፕሮቴስታንቶች የተሳሳት ነው ያለከኝ። የተሳሳቱትን ያለ የሥላሴ አንድ ላይ አንድነት ላይም ስተዋል ስትል የምታወራን ገብቷል። ስለ አንድነታቸው ማንም አይወደድ በቃ ፈርሰዋል ማለት ነው። አቂ ብቻ እሺ። እኔ አሁን አንድነቱም ሶስትነቱም ላይ ያለውን ስህተቱን አሳየኝ ያልከኝና ሲጀመር አብ ወልድ መንፈስ ቅዱስ አንድነታቸው ላይ እኛ በመናምነው የፍቃድ አንድነት አላቸው፣ የባህሪ አንድነት አለ ብለን ነው የምናምነው እኛ። ይሄ ነው አንድ ብለን ስናወራ እኮ አንድ ናቸው ስንል ይሄን የባህሪውን አንድነት ይዘን ነው አንድ ነው የምንለው እኮ አይደል? ስለዚህ የባህሪ የፍቃድ አንድነት አለ ብለን አንድ ስንል እኛ እናንተ ትሉታላችሁ አብን ይለምናል ትላላችሁ። ስለዚህ አብን የሚለምነው ከሆነ መጀመሪያ አንድ ፍቃድ አላችሁ ያላችሁትን ረሳችሁት ወይ? አንድ ናቸው ብላችሁን ነበር እኮ የባህሪ አንድነቱን ረሳችሁት ወይ የሚለውን ነው። ሶል እየሰማህን ነው? እየሰማሁ ነው። አቤት። ኦኬ አሁን አንተ ፍቃድ ላይ መተሃል። አሁን እየጠየቅን ያለ ነው ጴንጤዎች የሥላሴ አንድነት ላይ ስተዋል እያልከን ነው። እና
ምልጃ ጋር ከፈለክ እሱ ክሪስቶሎጂ ጋር መተል ማውራት እንችላለን። ችግር የለውም እሱ። አሁን እየጠየቅን ያለ ነው ወደ ላይ የሥላሴ እኮ ይሄዳል አንድነት እሱ ላይ ታውቃለህ። አሁን አንተ 100 ቦታ እየረገጥክ ስለሆነ አሁን በቃ የሆነ ቦታ ይዘህ እንዳታወራ ስለዛ ቦታ ላይ በቃ እንዲህ አልልህም ሊደብርህ ስለሚችል። ግን አሁን እኛ የምንጠይቅህ ሰምቱ የሥላሴ እኔ አውቀዋለሁ ራሴ። ወዳጄ ቆይ ሰለሞን ለአንተን የማሳጣት ምናምን እንደዛ አይደለም። ይለያዝ ነው ነገር። እኔም እሱን አልፈልግም አንተ ላይ ማድረግ። አድርግ ከፈለክ እኔ አላድርግ፣ አንተ እንደፈለክ አድርግ እኮ። እኔ አልፈልግም እንደዛ ማድረግ። አሁን አንተ እያረክ ነው በሌላ ቋንቋ ለማድረግ እየሞከርክ አይደለም ሰለሞን። አሁን እያልኩ ያለሁት እንድትረጋጋ ነው። አሁን የምትጠይቀውን ጥያቄ ራሱ አንደርስታንድ እያረክ አይደለም። ስለ የሥላሴ አንድነት ላይ ስተዋል አልከኝ። የሥላሴ አንድነት ላይ እስኪ ስለ ሥላሴ አንድነት ንገረን። የሥላሴ አንድነት አሁን የሥላሴ አንድነትን የኛን ነግሬ ያለው ምንድነው? አብ ወልድ መንፈስ ቅዱስ አንድ አካል አይደለም። አንድ ባህሪ፣ አንድ ፍቃድ፣ አንድ መንግስት፣ አንድ አገዛዝ አላቸው። አንድ መለኮት አላቸው ብለን ነው የምናምነው አይደለ? ስለዚህ ይሄን ነው እኛ የምናምነው። ኦርቶዶክሳዊ እምነት ይሄ ነው። አሁን ፕሮቴስታንቶቹ ደግሞ የቱ ጋር ነው የሳቱት? ወንድማችን አንተ አምነህ ጴንጤ አያምንም የምትለው አለ። አሁን ከጠራህ ውስጥ ይሄን አያምንም የምትለው አለ። አሁን ከጠራህ ውስጥ እስካሁን እኮ ስናገር ነበረ። አንድ ፍቃድ አላቸው ብሎ አያምንም። ወንድማችን አሁን ሥላሴ ላይ ነው የምታወራ። ይሄን ስተዋል። ክሪስቶሎጂ ላይ ከመጣ ምልጃ ላይ ላወራህ እችላለሁ። ግን አሁን እየጠየቅኩ ያለሁት እዚህ ጋር ስተዋል ብለህ ታምናለህ ወይ ነው ጥያቄ። አሁን ሜንሽን ያደረከው ላይ ሥላሴ ላይ ስታክ አድርገህ አውራኝ። እሺ አንድ ደቂቃ ነገር ክርስቶስ ከከልኝ እኔ ሚውት አደርግልሃለሁ። ከዛ በኋላ የቱ ጋር ነው ስተዋል ብለህ የምታምነው? አሁን እዚህ ጋር ይሄን ስተዋል ይሄን ትምህርት ብለህ ንገረን። ፍቃድ ላይ አንድነታቸው ላይ ስተዋል ብዬ አምናለሁ። ፍቃዳቸው ላይ የፍቃድ አንድነት ላይ አረ የፍቃድ አንድነት ኦኬ። እስኪ ምን ብለው ነው የፍቃድ አንድነት ላይ የሳቱት? የፍቃድ አንድነት ላይ የሳቱት የአብ ፍቃድ የወልድም ፍቃድ ነው ብለው ካመን ካሌለ ማንተን እኔ ይከብደኛል እውነት ለመናገር። ካመኑ እነሱ የአብ የሆነው ፍቃድ ሁሉ የወልድ ከሆነ የመንፈስ ቅዱስም ከሆነ እንዴት ነው ወልድ የሚያማልደው ብለው የሚያምኑት? ስለዚህ መጀመሪያም ፍቃዳቸው ላይ አንድነት የላቸውም ብለው አያምኑም ነበር፣ ወይም አልተረዱትም። ዝም ብለው አንድ ናቸው ብለው እንትን ይናገራሉ እንጂ አያምኑትም የሚል ነው አስተሳሰብ። የገባት ኦኬ። እሱ የአንተ አስተሳሰብ ነው እኮ። ይሄን ፕሩፍ ያድርጉልኝ እነሱም። አንተም ፕሩፍ ልታደርገው ትችላለህ። የእነሱ እምነት ነው ያለኝ ካልክ ማለት ነው። እኔ ፕሩፍ ላድርግልህ። ከራስህ መጽሐፍ እኔ ፕሩፍ ላድርግልህ። ከኔ መጽሐፍ አይደለም፣ ስለ እናንተ እኮ ነው እያወራ ያለሁት። አይ አንተም መጽሐፍ እንደዛ እንደሚል ፕሩፍ ላድርግልህ። ምን እንደሚለው አይሻልም? እንደዛ እኔ ነኝ ስለ ራሴ መጽሐፍ ማስረዳችሁ። አንተ አንብበውን ያስረዳሉ። እኔ ላንብበው፣ አንተ ታስረዳኛለህ አይደለ? አንተ መጽሐፉን ይሄን መጽሐፍ እንደዚህ ነው የምታምኑት ብለህ ልታስረዳኝ ልትችል አትችልም። አንተ ኦርቶዶክስ ካልሆንክ እኔ ነኝ የመጽሐፉ ባለቤት። ስለዚህ አንተ ጥያቄ የሆነብህ መጽሐፍ ይሄ እኮ እንደዚህ ይላል ብለህ ትጠይቀኛለህ፣ ያስረዳለሁ ማለት ነው እንጂ አንተ ልታስረዳ አትችልም ስለ ኦርቶዶክስ መጽሐፍ አለ ልጠይቅህ ማለት ነው። መጽሐፍ አለ አንብበው። እኔ ያለሁት አሁን የመጽሐፍ ቦታ አይደለም። እኔ ካነበብኩትማ አንተን ለምን አስረዳኝ እልሃለሁ። እኔ እኮ ኦልሬዲ ስለማውቀው እኮ ነው። ለምንድን ነው አንተን የምልህ? እኔ መጽሐፉን ጥያቄ የሆነብህ አይደል? ያላነበብከውን እኔ እያነበብኩልህ ልታብራራልኝ ነው? ያላነበብከውን እንዴ? መጽሐፉን እኮ አሁን አንተ ኖ አይደለም። መጽሐፉን አሁን አንብቤውም ሊሆን ይችላል። እኔ አንተ አሁን የትኛው መጽሐፍ እንዳያስክም አላውቅም። ስለዚህ አሁን ጥያቄ የሆነብህ ነገር የኦርቶዶክስ መጽሐፍ መሆኑን መጀመሪያ ከሆነ እሺ፣ ከዛ በኋላ ምን ለማለት የተፈለገው የሚለውን እኔ ነኝ ማስረዳት እንጂ አንተ ጴንጤ ስለሆንክ እንትን ልትላችን። ሮሜ 8:34ን ቤተክርስቲያን እንዴት ብላ ፈታች? ኦርቶዶክስ ቤተክርስቲያን እስኪ ይሄን ንገረን። ኦኬ እሺ፣
ምንድነው እሱ ላይ ያነበብከውን ንገረኝ። እኔ ልፍታለሁ። ቤተክርስቲያን ምን ብላ ፈታችው? ሮሜ 8:34 ላይክ ከሺ እዛው ላይክ እያነበብኩ እንትን ልበልክ። እሺ ሶል አቤት ሮሜ 8:34 እሺ መጽሐፍ ቅዱስ ላምብልህ። አይ መጽሐፍ ቅዱስን ሰብ መጽሐፍ እየፈለግኩ ነው። ትርጓሜው ትርጓሜ እሺ የክርስቶስ ጸጋና ሰላም ይብዛላችሁ። ሰሞን እንዴት ዋልክ? ቅዱሳን እንዴት ናችሁ? ሰላም የክርስቶስ ካንቺ ጋር እንዴት ናቸው? ሰላም ናቸው። መልካም ተባረኩ። ቅዱሳን ትንሽ ከፍ እናድርገው እንትኑ ኮፒ ሊንኩን አትሊስት ቴንክ ይግባ። ተባረኩ። ሶል አለ ያ አይ ሰርች እንትን ላይክ ዌብሳይታችን ውስጥ ገብቼ እያልኩ ነው። ዌብሳይት ውስጥ ከገባማ በስማም ነገ ራሱ ላታገኘው ሲያ ሮሜ 8:34 ነው። ክፍሉን አይ ቲንክ ክፍሉን ታውቀዋለህ አይደል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ካለ በኋላ የሞተው ይልቁንም ከሙታን ተለይቶ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል ሮሜ 8:34 ይላል። ስለዚህ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ኦርቶዶክስ እንዴት እንደፈታች ሰምተህ አታውቅም? ፍርዱን ለማሳየት ነው ላይክ የተማርኩት። ስለዚህ ፍርዱን ለማሳየት የስብሐት አዳምጤ መጽሐፍ አለ አንብበህ ታውቃለህ? የተማርኩትን እየነገርኩ ነው። ፍርዱን ለማሳየት ከሮሜ እስከ ገላትያ የሚለውን ስብሐት አዳምጤን ታውቃቸዋለህ? ስብሐት አዳምጤን ታውቃቸዋለህ? ማን? ስብሐት አዳምጤን ታውቃቸዋለህ? አላውቃቸውም። አታውቃቸውም? የእሳቸውን መጽሐፍ ምንም መጽሐፍ አንብበህ አታውቅም? ላውቃቸው እችላለሁ። ያው ስማቸው እንትን ብዬ ሊሆን ይችላል። የአዲስ ኪዳን መምህር ናቸው። የቅድስት ሥላሴ የሥነ መለኮት ትምህርት ቤት አማውቃቸው ይመስለኛል። ግን ያው ስማቸውን መጽሐፋቸውን አንብበህ አታውቅም? አንብቤውም ሊሆን ይችላል። እኔ ላይክ ስማቸውን ረስቼው ሊሆን ይችላል። አንብበህ ሁለቱን። እሺ ከሮሜ እስከ ገላትያ የሚል 14ቱን የዕብራውያን የቅዱስ ጳውሎስ መልእክታት ተርጉመውታልና
ከሮሜ እስከ ገላትያ በሚለው የመጽሐፍ ቅዱስ ክፍል ላይ ሮሜ 8:34 እሳቸው ምን ብለው እንደፈቱት ሰምተህ ታውቃለህ? የትምህርት የቤተክርስቲያኑን ትምህርት ከሆነ አውቀዋለሁ። ምን ይላሉ መሰላችሁ? ጥንታውያን አባቶች እውቀት በቃኝ ማለት የድንቁርና ጥግ ነው ይላሉ። እና እባካችሁ እውቀት በቃኝ አትበሉ። ማንም ሰው ሊያስተምራችሁ ይችላል። የሚያስተምራችሁ ሰዎች ሲያገኙ ከህፃናትም ተማሩ። የእውነቴን ነው የምላችሁ። ስለማታውቁት ነገር በሰው ፊት አያውቅም አለመባልን አትፍሩ። በጣም ልትፈሩ የሚገባችሁ በሰው ፊት ያውቃል መባልን ነው። ያላወቃችሁለት ብዙ ሰውን ትገላላችሁና። እና ወንድማችን እስኪ ይሄን ቪዲዮ ላስነብብህ ከፍቼ። ከባድ ነው እና እኔ እኮ ከአንተ ላለመማር ምናምን ሳይሆን ማለት ነው። ያው እኔ የምማርበትን ያው ከፈሪሳውያን እርሾ ተጠበቁ ብሎናል ጌታ እንግዲህ። እና የምትማርበትን ቦታ መወሰን አለብህ እንጂ ከሰይጣንም እኮ ከሰይጣን ትማራለህ እንዴ? ከሰይጣን ሁሉ አትምረጡ የምትለን እንዴት ነው? ከሰይጣን እንዴት ነው ልትማር የምትችለው? ሰይጣን ናችሁ ሳይሆን ሰው በውስጡ በሰው ውስጥ ሰይጣን ያድራል። እውነት ለመናገር እና ሰው ከቤተክርስቲያን የሚቃወም ሰው ሰይጣን አድሮበታል ብዬ ነው የማምነው። እንግዲህ ወንድማችን ያወቀ የሚቃወም ሰው የለ። እዚህ ጋር ምን ይላል መሰለ? በደንብ የሚማልደው የሚለውም በግዙ ወይቷቀስ በእንቲያነ ስለኛ ይከራከራል ይላል። ይቷቀስ የሚለው ቃል ይማልዳል ተብሎ አይተረጎምም ካለ በኋላ ለመነ፣ በደንብ ማለደ፣ አማላጅ ሆነ ተብሎ የሚተረጎመው አስተበቁ የሚለው ግስ ነው ካለ በኋላ በግዙ በዚህ ምዕራፍ በቁጥር 26 እና 34 ላይ ይትዋቀስ የሚለው እንጂ አስተበቁ የሚለው አይደለም አይገኝም ካለ በኋላ ሆኖም በአማርኛው መጽሐፍ ቅዱስ መንፈስ ራሱ በማይነገር መቃተት ይማልድልናል እያለ ሜንሽን ካደረገ በኋላ ስለኛ የሚማልደው ክርስቶስ ኢየሱስ ነው ቁጥር 34ን ያገናኘዋል ተብሎ ተመዝግቦ ይገኛል። የቁጥር 26 በቦታው የተብራራ ሲሆን የቁጥር 34ም እንደሚከተለው ተገልጧል። ደግሞ ስለኛ የሚማልደው የሚለው በመስቀል ላይ አባቶይ የሚያደርጉትን አያውቁምና ይቅር በላቸው የሉቃስ ወንጌል ምዕራፍ 23 ቁጥር 4 ብሎ የተናገረውን የሚያስታውስ ነው። አየኸው? ከዛን ቅዱስ ዮሐንስ አፈወርቅ በድርሳኑ ዕብራውያን 5:7 ያብራራውን ሲተረጉም ጌታችን ይህች ጽዋ ከእኔ ትለፍ ብሎ የጸለየውን የማቴዎስ ወንጌል ምዕራፍ 26 ከቁጥር 39 እስከ 42 መከራ ከምዕመናን ይራቅ ብሎ ለምዕመናን ጸለየ እንጂ ከሞት አድነኝ ብሎ አልጸለየም በማለት ተርጉመውታል። ስለሆነም ጌታችን የጸለየው ለምዕመናን ነው። ጌታችን ጴጥሮስንም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ ብሎታል። ጌታችን በመስቀል ላይ አምላኬ ስለምን ተውኸኝ ብሎ የጸለየውንም መተርጉማን ለምን ምዕመናንን ተውህብኝ ማለቱ ነው ብለው ይተረጉሙታል ያለ ክርስቶስ ስለጸለየው ጸሎት ያብራራል። አየኸው? ምክንያቱም እርሱ ኃጢአት ኖሮበት ሳይሆን ስለኛ ኃጢአት ሲል መስቀል ላይ የተሰቀለ አምላክ ስለሆነ ጸለየ የሚለው ይሄንን ነው። ሰለሞን ገባ ካሁን ሰማ እንዲ ስክሪንሾት ላድርገው አንዴ እዛው ለፍት አድርግልኝና ያነበብከው አለ አሁን ያነበብከው አይ ላይክ እንትን ሳይሆን ቀጥታ
አይ መጽሐፉን ግዛውና አንብበው፣ በጣም ይጠቅማል። አይ እስከምገዛው አሁን ያነበብከውን ስክሪንሾት ማድረግ ፈልጌ ነው። ይሄን መጽሐፍ የተቆረጠ እውቀት ምንም አይጠቅምም። ይሄን መጽሐፍ ገዝተህ አንብበው። እሺ አነበዋለሁ። እኔ አሁን ኢትዮጵያ ውስጥ ስላልሆንኩኝ ስለማይመቸኝ ፈትልኛለህ። ኦኬ ኢትዮጵያ ውስጥ አይደለም ከዲያስፖራ ጋር ነው የምዳረቀው። ፈትልኛለህ። ያው እናንተ አሁን እኔ ላስረዳክ ምን እንደሚል። አሁን እናንተ ይሄን በቃ እቀበላለሁ ነው የምትለው። ይቀበላሉ። አሁን ብዙዎቹ እንደሚለምንላቸው እኮ ነው የሚያስቡት ክርስቶስ። እውነት ለመናገር ብዙዎቹ ክርስቶስ አሁን በዚህ ሰዓት በስጋው ወራት እያልን እኮ እኛ እንናገራለን። አሁን ጸለየ ማለት ለመነ ማለት አይደለ? አይ ጸልየዋል እኮ እያልኩ ነው። እኔ አልጸለየም እኮ የሚል አይደለም እየተናገርክ ያለሁት። ግን አሁን በዚህ ሰዓት ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። እና አሁን እያልኩ ያለሁት በዚህ ሰዓት ይለምናል እያሉ የሚያምኑ ሰዎች አሉ። ኦልሬዲ እኮ እነሱን ጠይቃቸው እነሱ ወንድማችን ይለ እኔ አሁን አንተ ያልከውን ነገር ቆይ ሶል እኔ አሁን አንተ ያልከውን ነገር ኦርቶዶክስ እንዲህ ትላለች ብዬ አልናገርም። አሁን ያነበብከው የማንን ነው? ቆይ ወንድማችን አንድ ጊዜ ሰለሞን፣ አሁን ያንተ ይሄ አርጊውመንት ፍሮም ሳይለንሲ በቃ ምንም ያልተባለ አሁን የምታወራው ከኔ ጋር ነው፣ እዚህ ውስጥ ካሉ ሰዎች ጋር ነው። እኔ እኮ እናንተ ለነገሩ ብዙ ናቸው እንትኖች። ቆይ ወዳጄ እንትኖች ይላሉ ስትል እኔ አሁን መረጃ አምጣ ብለህ መረጃ አታመጣ እንደማይሉ ስለማቅ ማለት ነው። ስለዚህ ከሆኑ ልጆች ጋር ልክ አሁን እንዳንተ የሆነ ጋፕ ያለበትን ሰው የእውቀት ጋፕ ያለበትን ይሄው እንትኖች እንዲላሉ እንትን እንዲናት እኔ አይደለም ያን ነገር ላሳያ አይደለም እዚህ ጋር የመጣሁት። ነገር ግን የአንተን ቤተክርስቲያን ይህን ትናገራለች ብዬ መጽሐፉን እያሳየሁህ ነው ያለሁት። የሆነ አንድ ግለሰብ ወይ ሁለት ግለሰብ ሲል ሰምተህ ሁሉም ይላሉ እያልክ ጀነራላይዝ አታድርግ። ነው እኔ እኮ አትልም እኮ እኔም እኮ የምለው እኮ ይሄን ነው እኮ ሲጀመር ማለት ነው። እኔ አሁን ስክሪንሾት ላድርገህ ያልኩት ወይትዋቅስ የሚለውን የግዕዙን ቃል ይዤ ወይትዋቅስ ማለት ይለምናል ማለት አይደለም ይላል ከላይ እና እሱን ነገር ላይ ወይትዋቅስ የሚለው የግዕዙ ቃል እሱን ማየት ስለፈለግኩ ነው እንጂ ይዋቀሳል ማለት ነው። ወይትዋቅስ ወንቲያነ ማለት ይዋቀሳል ማለት ነው። ስለኛ የሚዋቀስ ነው። አዎ ስለኛ ጠበቃ ይሆንልናል ማለት ነው። ወይም ጠበቃ ይሆንልናል ማለት ግን አብጋው ሆኖ ልጆች ማራቸው በዚህ ሰዓት ጠበቃ ማለት ልጆች እንደዚህ ናቸው ብሎ ከሰይጣን ያወጣናል፣ ከሰይጣን ይከላከልልናል። ለኛ አድልቶ ለኛ ይፈርዳል ነው እንጂ ይሄ ጠበቃ ስራ በቃ ወንድማችን እንጂ ከአብጋው ሆኖ አብ ወይ ማራቸው እነዚህ ማራቸው አብ አለመማር ፈልጉ፣ ወልድ ደግሞ መማር ፈልጉ። እንደዚህ አይነት ነገር የለም። ሁለት ባህሪ ነው ይሄ። ሁለት አብና ወልድ ላይ ሁለት የተለያየ ባህሪ ነው እና ለዛ ነው አንድ ባህሪ አታምኑም ያልኩት እሱ ነው። ስላሴ ላይ ወደ ስላሴ ስትመለስ ማለት ነው አንድ ባህሪ አታምኑም ያልኩት አሁን ይለ ሰለሞን እኔ አሁን አንተ የምትለውን እኔ አምናለሁ ብዬ አንተ ሌላ ነህ እንዴ? ሌላ ፕሮቴስታንት ጀመርክ አንተ። ሰለሞን ቆይ በደንብ ስማኝ። አሁን አንተ የምትለውን ነገር እኔ አምናለሁ ብዬ ለአንተ አውርቼ ቢሆን እንዲህ ብለሃል እያልክ እኔን ትሞግተኛለህ። አሁን ስለማን እንደምታወራ ሁሉ እኔ አላውቅም። ስለማን እኔ አውቃለሁ ስለማን እንደማወራ ምን እያወራህ እንደሆነ ሁሉ አላውቅም። ኦኬ እኔ ስለማን እንደማወራ አውቃለሁ። አንተ የወከልከው ማንን ነው? ራስህን ነው ወክለህ የመጣ ወይስ ፕሮቴስታንቱን ማን ነህ አንተ? ወይስ የት ቤት እምነት ነህ? አንተ ማንን ነው ወክለህ የመጣው? እኔ ኦርቶዶክስ ልጅ ነኝ። አንተ እሺ ኦርቶዶክስ መጽሐፍን ካኖናይዝ ያደረገችው መቼ ነው? ዓመተ ምሕረቱን ዓመተ ምሕረቱን እርግጠኛ አይደለሁም ረስቼዋለሁ። የአማርኛው መጽሐፍ ቅዱስ ለመጀመሪያ ጊዜ በማን ነው የተጻፈው? የትርጉም ስራ የተሰራው? ሰዎቹ ነው የምጠይቀኝ?
አንድ ሰው ነው ሰውየውን ነው የምጠይቅህ። የተረጎሙት ለመጀመሪያ ጊዜ አማርኛ የተረጎሙት ወደ ግዕዝ ነው ወደ አማርኛ? ወደ አማርኛ። እኔ እሱን አላውቀውም፣ ግን መጀመሪያ ወደ ግዕዝ ነው የተረጎመው። ወንድማችን አታውቀውም? ወደ አማርኛ አይደለም መጀመሪያ። ወደ ግዕዝ ቋንቋ የተመለሰው መቼ ነው? የተመለሰው ነው መጀመሪያም ወደ ግዕዝ እኮ ነው የመጣው እንጂ ወደ አማርኛም አይደለም እኮ። መቼ ነው ወደ ግዕዝ ቋንቋ የተመለሰው? እሱን አስተካክል። ባይሆን አማርኛ ለምን ትላለህ? ብቻ መቼ ነው ወደ አማርኛ ቋንቋ ከግዕዝ ቋንቋ አይደለም ወደ አማርኛ መቼ ነው ወደ አማርኛ የተመለሰው? የመጀመሪያውን የአማርኛ መጽሐፍ ቅዱስ ማነው ትርጉሙን የሰሩት? ይህን ማወቅ መጀመር ክርስቶስ እንድታውቀው እንትን አይደለም ሲጀመር። ይህ መስፈርት ምናምን አይደለም ሲጀመር። እንደዚህ ሰዎች ምናምን ይህ ሰው ነው እንደዚህ የቀየረው ምናምን ሳይሆን መጽሐፍ ቅዱስ ውስጥ ያለውን። ሰለሞን አሁን እያወራኸኝ ያለኸው ስለ ቋንቋ ነው፣ ስለ ቋንቋ ነው። እንዲህ አይልም ስትለኝ መቼ ነው ብዬ ነው የጠየቅኩ። ማነው ፕሪንት ያደረገው ያለውን መጽሐፍ ያስኮ መጽሐፍ ማነው ፕሪንት ያደረገው ብልክ አታውቀውም፣ አይጠቅምም። ስለ ኢየሱስ ክርስቶስ ለማወቅ የተጻፈውን ነገር አንደርስታንድ ማድረግ ነው። ወዳጄ ይልህ አሁን ይልህ ምን አለ መሰለ፣ ስትናገር ወይ ማታውቀውን ነገር አትናገር። እሺ እኔ አሁን መሰረታዊ የሚባሉ በጣም ቀላል ነገሮችን ነው እየጠየቅኩ ያለሁት። እንደብዝ ገብቼ በጠይቅ አንተን እዚህ ጋር ማሳጣት ነው የሚሆንብኝ። እና እባክህ ሂድና ቁጭ ብላ አንብብ፣ አጥና። እኔ እዛ ቤት ጎረምሶቹ ተሰብስበው ሰው ላይ እንደሚያስቁ ምናምን አንተ ላይ እኛ ክርስቲያኖች ነን። ያንተን ማወቅ እንጂ የማታውቀውን ጥያቄ እኮ ልጠይቅ እችላለሁ፣ ላደናግር እችላለሁ፣ በደንብ አድርጌ ላሾፍብህ እችላለሁ። ይሄ ግን የክርስትና ባህሪ አይደለም። ና ፕሊስ ወንድማችን ፈርዘር ባትሄድ እሺ። አሁን እኮ ላይ ምንም የተለየ ነገር እንትን አላለም ባይዘው ማለት ነው። እውነት ለመናገር ሰሙ አሁን እኔ ይሄ ያለውን እውነት ለምንድን ነው መካድ የሚያስፈልገው ነው ማለት ገባው። አሉ ሰዎች እንደዚህ አይነት የሚያምኑ ሰዎች፣ አንተ የገባው እንደዚህ ከሚያምኑ ሰዎች ጋር ነው የገባው ነው ዋናው ፖይንቱ ማለት ነው። እና አንተ ደግሞ አሁን እያልክ ያለው የኦርቶዶክስ መጽሐፍ ውስጥ እያነበብክ ያለው የሚያምኑት ቆይ እንደዚህ እኔ እኮ አንተ ቆይ አንተን የሰበሰብካቸው እንዴ? ምን ሀገር ያወቀው ነገር አንዴ ላይክ ስንት አይነት ፕሮቴስታንት እንዳለ ስንት ነገር እንዳለ እና ምንም የተለየ ነገር አይደለም። ሰለሞን አይደለም እኮ እያወራን ያለው ሰለሞን አንድ ሃይማኖት ነው የሚለው መጽሐፍ ቅዱስ። እንግዲህ ሰለሞን አቤት፣ ኢየሱስን አሁን ፍጡር ነው ብለን መጥራት እንችላለን? አንችልም። እኔ አልልም እንደሱ። እንግዲህ አሁን ኦርቶዶክሶች ፍጡር ነው ብለን አሁን መጥራት እንችላለን የሚሉ ኦርቶዶክሶች አሉ። እኔ እነሱ እኮ ያኔ እኮ እኔ እኮ እነሱን እኮ የምደግፍ ሰው አይደለሁም ሲጀመር። አሁን አንተ እንደዛ ይመስላል እንጂ ብዙ ሰው። ስለዚህ አሁን ስትመጣ የግለሰብን ሐሳብ ለተቋም ቤተክርስቲያን ቆይ ወንድማችን ሶል የግለሰብ ቆይ ወይ ሰለሞን አንዴ በጣም ሪስፔክት ስላደረኩ ነው ማወራክ። የግለሰብን ሐሳብ ለተቋም ሰጥተህ የምታወራ ከሆነ እዛ ጋር ፋላሲ ይጀምራል። ገባ? እኔ አሁን ለአንተ አድቫይዝ ማድረግህ ነገር ምን አለ መሰለህ፣ ይሄ ተቋም ሴንተርድ ከመሆን ውጣና እውነትን ሰርች አድርግ፣ እውነትን ፈልግ። እኛ ልንጨቃጨቅ፣ ልንጣላ፣ ልንከራከር አይደለም። የተሰጠህ የእውነት ቃል አለ፣ እርሱም የክርስቶስ ወንጌል ነው። እኔና አንተ የምንጨቃጨቅበት ወንጌል ሳይሆን የምንኖርበትና የምንመሰክረው ወንጌል ላይ ተሰጠን። ገባክ? ብትችል እሺ፣ ፕሮቴስታንት የምታምነውን ንገረኝ እስኪ። አንተ አሁን ፕሮቴስታንቶች የምታምኑትን ቆይ ወንድማችን የለ ብትችል የክርስቶስን ወንጌል አስተምር። ቤትም ስትከፍ ስትሄድ እገሌ እንዲላል እነገሌ እንዲላሉ እነገሌ እንዲሆናሉ እነገሌ እንዲሆናሉ እናስ ምን ይጠበስልህ? እሺ ምን ይጠበስልህ? እገሌ እንዲህ ትላለህ የሚል ሰው ካለ ማለቱን ያውቃል። ቆይ አንድ ጊዜ የሚዩትን አታንሳ። የሚል ሰው ካለ ማለቱን ያውቃል። ስለዚህ ያ ሰው እንዳይል ምን ታደርጋለህ መሰለህ? አንተ ጋር ያለውን እውነት ግለጥ። አንተ ጋር ያለው ወንጌል ግለጥ።
አንተ እንዲህ ነህ ከማለት ይልቅ አንተ ጋር ያለውን አምላክ ግለጥ። የዛን ጊዜ ታሸንፋለህ። የምታሸንፈው በእውነት አምድ ላይ ቆመህ ነው። ብርሃናችሁ በሰው ፊት ሁሉ የበራ ይሆን ይላል። አንተ መተህ አንተ ጋር ያለን ብርሃን እንጂ የምታሳየኝ እኔ ጋር ስላለው ጨለማ አይደለም እንድትነግረኝ የምፈልገው። እኔ አንተ ጋር ስላለው ጨለማ ልነግርህ አይደለም የምመጣው። ከእኔ የሚወጣው ብርሃን በአንተ ዘንድ ብርሃን ይሆን ዘንድ ነው የምነግርህ። አሁን እዚህ ፕላትፎርም ላይ የምታየው በጠቅላላ ጠዋት ዘምሮ ማታ የሚጨፍረው ጠዋት መርቆ ማታ የሚራገመው ህይወት የሆነው የክርስቶስ ወንጌል የተሰበከው ስላልሆነ ነው። የኔ አቋሜ ልንገርህ፣ ልከራከር ልጨቃጨቅ አይደለም የመጣሁት። ሳስገባህም በጣም ከዚህ ሴንሲቲቭ የሆነ ነገር አንስተ ስለነበረ ነው። ይሄም ሴንሲቲቭ ነገር ኢየሱስን ያንተ ኢየሱስና የኔ ኢየሱስ እያልክ ስታወራው ስለነበረ ገባ። በተቻለ መጠን ያንተ የኔ የሚለውን ትተህ አንተ ጋር ያለን የኢየሱስን እውነት ግለጥ። እኛ ጋር ያለውን የኢየሱስ እውነት ስትሰማ ሐሰት ከሆነ አንተ ጋር ባለው ትምህርት መዘን እና ቤቱ እኛ መዝሙር እየሰማን ነበር፣ ልንጨቃጨቅም አልነበረ። ያንተ መዳን ስለሚያሳስበኝ ነው። ያንተ ሰላም መሆን ስለሚያሳስበኝ ነው። ትናንትና እርስ በርስ የተቋሰልባቸው የደማንባቸው የተጨቃጨቅን የተሰዳደብንባቸው ጊዜያት ቢቆሙ እኔ ደስ ይለኛል። ያንተን እውነት ግለጥ። እኔ ጋር ያለውን እውነት እገልጣለሁ። የገባኝን እናገራለሁ። የገባህን እውነት ተናገር። ገባ። እግዚአብሔር በእውነት አምድ ላይ ያቆመ። አሁንም የምልህ ይሄንን